ብዙዎቻችሁ ቲክቶክ ላይ እና ቴሌግራም ላይ በጠየቃችሁኝ መሰረት ስልካችሁንና ካፕከት አፕሊኬሽንን ተጠቅማችሁ ለሰዎች ቪዲዮ ኤዲት እያደረጋችሁ መስራት እንዴት እንደምትችሉ እንዲሁም ደግሞ ለራሳችሁ ቲክቶክ እና የዩቲዩብ አካውንታችሁ በቀላሉ ቪዲዮዎችን ፖስት የምታደርጓቸውን እንዴት ኤዲት ማድረግ እንደምትችሉ በዚህ ቪዲዮ አንድ ባንድ የማሳያችሁ ይሆናል። ከዚህ በተጨማሪም ደግሞ ካፕከት ላይ ያሉትን እያንዳንዱን ኪዎችን ፋንክሽናቸውንና ጥቅማቸውን ሙሉውን የማስረዳችሁ ይሆናል ማለት ነው። ይህ ቪዲዮ ረዘም ሊል ስለሚችል እስከ መጨረሻው ድረስ መከታተላችሁን እንዳረሱ ማለት ነው። ከዚህ በተጨማሪም ደግሞ ለቻናሌ አዲስ ከሆናችሁ ከታች ያለችዋን የሰብስክራይብ በተን ተጭናችሁ ሰብስክራይብ ማድረግና ላይክ በማድረግ ደግሞ እኔንም ማበረታታት፣ ሼር እያደረጋችሁ ደግሞ ጓደኞቻችሁን መጋበዝና እንዲመለከቱ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። እሺ መጀመሪያ የምናደርገው ያው አፕሊኬሽን እናወርዳለን። አፕሊኬሽኑን ለማውረድ ደግሞ ቀጥታ ፕላይ ስቶር ላይ ሄደን ካፕከት ብለን ስንጽፍ ልክ እንደዚህ ይመጣልና ለኔ ዳውንሎድ ስላረኩት አፕዴት ነው የሚለኝ። እናንተ ጋር ግን ኢንስቴል ይላችኋል ማለት ነው። ሰው እናንተ ኢንስቴል ካደረጋችሁ በኋላ እስከ 111 እንዲሁም ደግሞ እንደየስልካችሁ ከ80 ሜጋባይት ጀምሮ አለ ማለት ነው። ልክ እንደዚህ ዳውንሎድ አድርጎ ሲጨርስ ኦፕን እለዋለሁ ማለት ነው። በመቀጠልም እኔ ከዚህ በፊት ስለሰራውበት እንዲህ አይነት ነገር ነው የሚያምጣልኝ። እናንተ ጋር ግን ከታይ ያሉ ቪዲዮዎች አይመጡም ማለት ነው። ይህም ማለት ከታይ ያሉት ቪዲዮዎች እናንተ በሰራችሁ ቁጥር የሚያስቀምጥላችሁ ነው። ከላይም ደግሞ የራሱ የሆነ ሴቲንግ አለው፣ ካሜራም አለው። ካሜራው ጋም ገብታችሁ በቀላሉ ቪዲዮዎችን፣ ፎቶዎችን እዚሁ ዘንዳ መቅረጽና ከዚህም በተጨማሪ እንደ ጄሚናይ እና የተለያዩ እንደ ቻት ጂፒቲ አፕሊኬሽኖች ቪዲዮዎችን እዚሁ ዘንዳ ፎቶዎችን ጄኔሬት እንዲያደርግላችሁ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ራሱ የቲክቶክ ላይ ያሉ የተለያዩ ፎቶዎችን እንዲሁም ደግሞ ቪዲዮዎችን ኢፌክቱን መጠቀም ትችላላችሁ። እኔ ግን ከላይ ክሬት ብዬ ልክ እንደዚህ ከሚያመጣልኝ ቪዲዮ ውስጥ ራሴ የምፈልገውን ሴሌክት በማድረግ ወደ ውስጥ ገባና ለቀታ አፕሊኬሽኑን ልክ እንደዚህ ቪዲዮውን ከመረጣችሁለት በኋላ ማለት ነው። አሁን ይሄ የ25 ሰከንድ ቪዲዮ ነው እኔ የመረጥኩትኝ። ይህንን ከመረጥኩት በኋላ ከላይ ዳር ያለችዋን የክቧን ምልክት ቲክ አድርጌ አድ የሚለውን እጫነዋለሁ። በመቀጠልም ልክ እንደዚህ አይነት ኢንተርፌስ ነው የሚያመጣልን ማለት ነው። እዚህ ዘንዳ ብዙ አይነት የታይም ላይን አለው። ልክ እንደ በኮምፒውተር የምትሰሩ ከሆነ ታይም ላይን የሚባል ነገር አለ። ቪዲዮ ካነሳችሁ ደግሞ የመደመር ምልክቷን ተጭናችሁ ልክ እንደዚህ ነክታችሁ እዚሁ ዘንዳ የመቀስ ምልክቷን ክሮፕ የምትሏን ነክታችሁ እንደምትመለከቷት የምትፈልጉት ቦታ ድረስ ትቆርጡታላችሁ ማለት ነው። እንደዚህ እዚሁ ዘንዳ ቆርጣችሁ ማስገባት የምትፈልጉ ከሆነ ልክ እንደዚህ ቆርጣችሁ ሲጨርሱ አሁን ይሄ የ3.9 ሰከንድ ነው። አድ በምልበት ሰዓት ቀጥታ ከጎን ይጨምርልኛል ማለት ነው። ከዚህም በተጨማሪ ይሄንን ቪዲዮ አሁን ቀደም ያስገባሁት ኮዲ ከሆነብኝ ደግሞ በቀላሉ ይሄንንም ቦታ ማቀየር እንችላለን። ስለዚህ ይሄን ቦታ ለማቀየር ደግሞ ጫና አድርጌ ይዤ የምፈልገውን ቪዲዮ እንደምትመለከቱ ግራ ቀኝ በማንቀሳቀስበት ሰዓት ልክ እንደዚህ ፎቶዎችን ወይም ቪዲዮዎችን ይቀያይርልኛል ቦታ ማለት ነው። ይሄን ተጠቅማችሁ እናንተ ቦታ ከተቀያየረ መቀየር ትችላላችሁ። ከዚህ በተጨማሪም ከታይ ብዙ ፋንክሽኖች አሉ ኤዲት የምናደርግበት። የመጀመሪያው ኤዲት የሚለው ነው ራሱ። እሱን ነክተን እንደዚህ ከታይ ስፕሊት እንዲሁም ደግሞ ስፒድ አኒሜሽን እና የተለያዩ ስታይል ዲሌት ምናምን የሚሉ አሉ። ከመጀመሪያው ከስፕሊት የማሳያችሁ ይሆናል። ስፕሊት የሚለው ያው ሆነ ቦታ ላይ መቆራረጥ ወይም ደግሞ ከት ማድረግ ሲያስፈልገን ነው። ለምሳሌ ይህን 5 ሰከንድ ላይ መቁረጥ ብፈልግ ልክ 5 ሰከንድ ላይ አድርጌ ስፕሊት በማድረግበት ሰዓት ልክ እንደዚህ ለሁለት ይቆርጥልኛል። እናንተ ደግሞ ከጎን ያለውን ለምሳሌ ካልፈለጋችሁት የረጅሙን ወይም የአጭሩን ፓርት ማለት ነው አንድ ጊዜ ነክታችሁ ዲሌት በምትሉበት ሰዓት ይጠፋል። ነገር ግን ይህን ያጠፋችሁት በስህተት ከሆነ ከላይ ዳር የባክ ምልክት አለ ማለት ነው። አሁን በቀይ ያረኩላችሁ እሱን አንድ ጊዜ ስነኩት ይመልስላችኋል። ማጥፋት ስትፈልጉ ደግሞ የፎርዋርዱን እና ባክዋርዱን እየነካችሁ እናንተ ወደ ኋላና ወደፊት መመለስ ወይም ደግሞ ያጠፋችሁትን መመለስ የመለሳችሁትም ካለ በስተት ማጥፋት ትችላላችሁ ማለት ነው። ሁለቴ ስነኩት ደግሞ ወደ ነበረበት ይመልስላችኋል። ቀጣይ ሁለተኛ ላይ ያለው ስፒድ ነው። ስፒድ ላይ ደግሞ ስገቡ ሁለት አይነት ስፒድ አለ፣ ኖርማል እና ከርቭ የሚል ማለት ነው። ኖርማል የሚለው በራሱ አንድ ጊዜ አጀስት የምታደርጉ ሲሆን ከርቭ የሚለው ደግሞ ፍጥን ብሎ መቀነስ ወይም ደግሞ ቀንሶ መፍጠን የሚችል ነው። ዘንዳ ራሱን የቻለ ቴምፕሌት ያዘጋጅልናል ካፕከት። ነገር ግን ራሳችሁ ደግሞ ካስተም ማዘጋጀትም ትችላላችሁ። እንደምትመለከቱ ከታይ ያሉ በተለያዩ ዲዛይን የተቀመጡ አሁን በዚህ ዲዛይን ልክ ወደ ላይ ሲወጣ ይፈጥናል፣ ወደ ታይ ያለው ላይ ደግሞ ይዘገያል ማለት ነው። አሁን ይሄ ስፖርታዊ ቪዲዮ ላይ እንዲሁም የተለያዩ ቦታዎች ላይ ሲሰሩ አይቷችሁ ከሆነ በጣም ፈጥኖ ዝግ የሚል ወይም ደግሞ በጣም ዘግይቶ ፍጥን የሚልበት ፓርት የምትሰሩት ይሄ ነው። ነገር ግን ካስተም የሚለው ጋር በመግባት እንደምትመለከቱት አሁን ወደ ታች በምልበት ሰዓት ቪዲዮ ይዘገያል። 0.1 ነው ማለት ነው። 0.1 ኤክስ የሚል ነው ሚኒመሙ። ማክሲመሙ ደግሞ እስከ 10 ኤክስ ድረስ ነው ያለ ማለት ነው።
10x ስፒድ ድረስ መጠቀም ትችላላችሁ። እንደምትመለከቱት ወደ ላይ ሰዋጠው በጣም ይፈጥናል፣ ወደ ታች ሰዋጠው ደግሞ ይዘገያል ማለት ነው። ይህንን እናንተ እየቀያየራችሁ አጀስት ማድረግ ትችላላችሁ። እኔ ግን እንዴት እንደምትጠቀሙት የኖርማሉን አሳያችኋለሁ። ይሄ ካርቭ የሚለው ትንሽ ከበድ ያለ ነገር ነው። የሚያስቸግራችሁ ነገር ካለ ሞክራችሁት እኔን በውስጥ መስመር አናግሩኝና እመልስላችሁ ይሆናል። አሁን ባክ ብዬ እዚህ ዘንዳ እንደምትመለከቱ ኖርማል የሚለው ጋር ስገባ ደግሞ ከ0.1 እስከ 100x ድረስ ነው ስፒድ ያለ ማለት ነው። እዚህ ዘንዳ እንደምትመለከቱት የተለያዩ ቦታዎች ላይ ስታደርጉት የተለያዩ የቪዲዮ ስፒድ ነው የምታገኙት። ከ1 ወደ 0 ስተዱ ይቀንሳል። ከአንድ ደግሞ ወደ ሌላ ወደ 100 ቁጥር በዳችሁ ቁጥር ይጨምራል። ለምሳሌ አሁን እዚህ 5x አድርጌ ላሳያችሁና እዛ 5x በማስተካከልበት ሰዓት በትክክል 5x ላይ ካስቀመጥኩ በኋላ ራሱ ቪዲዮ ፈጠን ይላል ማለት ነው። 5x አንድ ቪዲዮ ይፈጥናል ማለት የ5 ሰከንድ ቪዲዮ ካላችሁ 1 ሰከንድ ነው የሚሆን። የ5 ሰከንድ ካላችሁ ደግሞ 5 ሰከንድ ብቻ ነው የሚሆን ማለት ነው። ስለዚህ ይህንን ትጠቀማላችሁ። ከቴ ደግሞ ስሙዝ የሚለውን ነክታችሁ እናንተ ቤተር ኳሊቲ የሚለውን በምትጫኑበት ሰዓት ራሱ ኳሊቲውን ይመጥንላችኋል ማለት ነው። አሁን ለምሳሌ ፈጠን ያለ ቪዲዮ ነው ማለት ነው እያሳየኛል፣ ምክንያቱም በ5x እንዲያሳየኝ ስላረኩት ማለት ነው። ከዚህ በተጨማሪም ደግሞ ስፒድ በጣም ወሳኝ ነገር ነው ለምትሰሩ ቪዲዮ። እዚህ ዘንዳ ግራ ቀኝ ላይ እንደምትመለከቱት ትራንዛክሽን መጠቀም ትችላላችሁ። ትራንዛክሽን ለመጠቀም ደግሞ መሀል ያለችዋን ይችን የነጯን ምልክት በቪዲዮ መሀል ላይ ያለችዋን ማለት ነው እሷን በምነኩበት ሰዓት ከአንዱ ቪዲዮ ወደ አንዱ ቪዲዮ የሚያልፍበትን ትራንዛክሽን ያስመርጣቸዋል ማለት ነው። ይህንንም በምትጠቀሙበት ሰዓት የግድ ኮኔክሽን እንድታበሩ ያስገድዳቸዋል። እናንተ ኮኔክሽን ማብራት አለባችሁ። ከዚህ በተጨማሪም ብዙ አይነት ትራንዛክሽኖች አሉ እንደምትመለከቱት ኦቨርሌይ፣ ካሜራ፣ ብለር፣ ቤዚክ፣ ላይት እያለ ከላይ የተለያዩ ማት በጣም ብዙ ነገሮች ነው ያሉ ማለት ነው የትራንዛክሽን። እናንተ ከነዚህ ትራንዛክሽኖች ውስጥ እናንተ ይሆነኛል የሚለውን መምረጥ ትችላላችሁ። እዚህ ላይ ግሊሽ የሚላለን ነገር ግን ካሜራ ላይ ያሉት አሪፍ ትራንዛክሽኖች ናቸው ማለት ነው። ከዚህም በተጨማሪም ደግሞ የትራንዛክሽን ስፒድ አለ ማለት ነው። የትራንዛክሽን ስፒዱንም አጀስት ማድረግ ትችላላችሁ። እኔ እንደምትመለከቱት አሁን እዚህ ጋር ላይ ካረኩት በኋላ የትራንዛክሽን ርዝመት መጠቀም እችላለሁ ማለት ነው። ወደ 2 ሰከንድ ካስጠገውት ይረዝማል፣ ወይም ደግሞ ወደ 0.1 ሰከንድ ካስጠገውት ደግሞ ይዘገያል ማለት ነው። እናንተ የሚመቻችሁ ላይ ባይ ዲፎልት አንድ ላይ ነው የሚሆን። እናንተ ትራንዛክሽኑ የሚረዝምና የሚያጥርበት ቦታ ላይ የምትፈልጉ ቦታ ላይ የግዴታ መጠቀም አለባችሁ። በቪዲዮ ኤዲቲንግ ላይ ዋናውና አስፈላጊው ነገር ቢኖር ትራንዛክሽን እና ከት ስለሚሆን ማለት ነው። ስለዚህ ስፕሊት እና ትራንዛክሽን በጣም አስፈላጊ ነገር ነው። እንደምትመለከቱት አሁን የኤክስ ምልክት አምጥቶልኛል ማለት ነው። ከዚህ በተጨማሪም ደግሞ ይህን ትራንዛክሽን ሁሉም ቪዲዮ ላይ የምትፈልጉት ከሆነ ወይም ደግሞ ሁሉም ተቆራረጠ ፓርት ላይ የምትፈልጉት ከሆነ አንድ ጊዜ ማስገባት ትችላላችሁ። ከታይ አፕላይ ቱ ኦል የሚለውን ተጭናችሁ። ነገር ግን ይህንን ቪዲዮ ማለትም ይህንን ኤዲት የምታደርጉት ለአንድ ቦታ ከሆነ ደግሞ ራሳችሁ ከስተምሊ መጠቀም ትችላላችሁ። ከዚህ በመቀጠል አኒሜሽን አለ። አኒሜሽን ደግሞ ይሄ ቪዲዮ ሲወጣ ወይም ደግሞ ቪዲዮ በሚገባበት ሰዓት የሚያሳየው አኒሜሽን ነው። እናንተ አለ አውት አለ፣ ሲቀጥል ኮምቦ የሚልም አለ። እናንተ ኢን የሚለው ሲገባ ያለው ነው። ከዛ አውት የሚለው ደግሞ ሲወጣ ያለው ነው። ኮምቦ የሚለው ደግሞ መሀል ላይ የሚኖረው እንቅስቃሴ ወይም ደግሞ መግቢያና መውጫውንም የያዘ ሁሉንም ነገር አንድ ጊዜ ኮምቦ አድርጋችሁ መስራት ትችላላችሁ። የሆነ ጽሁፍን ማስገብታችሁ ሊሆን ይችላል። ወደ ውስጥ ወጥቶ ወደ ውጭ የሚወጣ ወይም ደግሞ ከላይ ገብቶ ወደ ታች የሚወጣ ይህንን ነገር የምታስተካክሉበት መንገድ እዚህ ዘንዳ አኒሜሽን የሚለው ዘንዳ ነው ማለት ነው። እናንተም ደግሞ ይህንን ዲፕሊ እያንዳንዱን ቸክ እያደረጋችሁ መሞከር ትችላላችሁ። ማለትም በጣም ብዙ እና የተለያዩ አይነት እንትኖች ስላሉት አሁን እዚህ ዘንዳ እንደየስልካችሁ ይለያያል። እኔ ላይ አሁን ለምሳሌ ወደ ጎን የተቀመጠ ወደ ላይም እንደዚህ ስስቡት የሚመጣለ በጣም ብዙ የተለያዩ ነው። እነሱን መጠቀም ትችላላችሁ። ከዚህ በመቀጠል ስታይል ነው። ስታይል ደግሞ ብዙውን ጊዜ ለፎቶዎች ኖርማል ቀጥ ያለ ፎቶ አስገብታችሁለት በላይት አማካኝነት እያንቀሳቀሰ ኤአይን ተጠቅሞ አሪፍ ፎቶዎችን ቲክቶክ ዘንዳ የሚለቀቀው ቪዲዮዎችን ማለትም የፎቶ ቪዲዮዎችን እነሱን መስራት ስትፈልጉ ይህንን መጠቀም ነው የሚያስፈልጋችሁ ማለት ነው። ድሌትም ያው ከዚህ በፊት እንዳሳዩዋችሁ ነው ማለት ነው። ከኤዲት ወጣና ወደ አውዲዮ ወስዳችኋለሁ ማለት ነው። ያጠፋነውን ቪዲዮ አንዱ እያልን እንመልሳችኋለን ማለት ነው። በመቀጠልም እንግዲህ ሳውንድ ላይ ስንገባ ከታች እንዲህ አይነት ብዙ አማራጮች አሉ። ማነው የምናስተካክላቸው ነገሮች አሉ። አውዲዮ ደግሞ ለቪዲዮአችን በጣም ወሳኙ ነገር ነው። ምክንያቱም ድምጽ የሌለው ቪዲዮ ምንም ስለማይሰራ ማለት ነው። ወደ አውዲዮ ውስጥም በምገቡበት ሰዓት ሳውንድስ፣ ኮፒራይትስ፣ ሳውንድ ኢፌክት እና ኤክስትራክት እንዲሁም ደግሞ ሪከርድ የሚል አማራጭ አለው ማለት ነው። እናንተ ዘንዳ ድምጾችን የምታስገቡበት መንገድ ነው ማለት ነው። እናንተ ሳውንድ የሚለውን ተጭናችሁ እዚህ መጀመሪያ ላይ የቲክቶክ ምልክት ያለበት ጋር ላይ
ከቲክቶክ ጋር እየተገናኙ ወይም ደግሞ ቲክቶክ ላይ ፋቮራይት ያደረጋችኋቸው ሙዚቃዎች ሊሆኑ ይችላሉ። እነሱ ሙዚቃዎች ነው የሚያመጣላችሁ ማለት ነው። ይህንንም ኦንላይን ኢንተርኔት ያስፈልጋቸዋል። ነገር ግን ከጎን ያለውን የፋይል ማናጀር ምልክት አይነት በምነኩበት ሰዓት ኤክስትራክትድ እና ዲቫይስ የሚል አለው። ዲቫይስ የሚለው ውስጥም ስገቡ ስልካችሁ ላይ ያለውን እያንዳንዱ ሙዚቃ ያመጣላችኋል። ሰርች ማድረግም ትችላላችሁ። ኤክስትራክት አውዲዮ የሚለውን ደግሞ በምነኩበት ሰዓት ስልካችሁ ላይ ካሉ ቪዲዮዎች ድምጻቸውን ብቻ መጠቀም ስትፈልጉ ነው ማለት ነው። ሶ እዚህ ዘንዳ ከቪዲዮም ከአውዲዮም ማስገባት ትችላላችሁ ማለት ነው። የአውዲዮ ላይብራሪ ብላችሁ መጠቀም ትችላላችሁ ማለት ነው። ሶ እንደምትመለከቱት የአንዱ ቪዲዮ በማስገባበት ሰዓት እንዲህ ድምጹን ይቀይርልኛል። በመቀጠልም ያንን ድምጽ በምነካበት ሰዓት ልክ እንደዚህ ያስገባልኛል ማለት ነው። እናንተም ይህንን ተጠቅማችሁ አጅስት ማድረግ ትችላላችሁ ማለት ነው። ልክ እንደምትመለከቱት እኔ አሁን ድምጹን ቀንሼው ነው። ሶ እንደዚህ እንደምትመለከቱት እናንተ ድምጹ እንዳይሰማችሁ ስለፈለኩና ኮፒራይት እንዳይቀጠኝ ስለፈለኩ ነው ድምጹን የቀነስኩት። በማትፈልጉ ከሆነ ድሌት ታረጉትና ድጋሚ አሁንም ደግሞ በቅድም ባሳየኋችሁ መልኩ ማስገባት ትችላላችሁ። ይህንንም ካደረጋችሁ በኋላ እናንተ ከታይ ኮፒራይት ቼክ የሚለውን እየነካችሁ ኮፒራይት ካለበት ቼክ ማድረግ ትችላላችሁ እዚሁ ዘንዳ ሳውንዳችሁ ማን ነው። በመቀጠልም ሳውንድ ኢፌክት የሚላለ ሳውንድ ኢፌክትስ የሚለውን እሱን ተጭናችሁ ደግሞ ልክ የሽጉጥ ድምጽ ማስገባት ስትፈልጉ የቀልድ የህፃን ድምጽ የሚያስቁ ነገሮችን ዳውንሎድ እያደረጋችሁ እዚሁ ዘንዳ ማን ነው ከ5 ከ10 ሰከንድ ያልበለጡ ሳውንዶችን እዚህ ዘንዳ ማስገባት ትችላላችሁ። ከዚህም በተጨማሪ ኤክስትራክት የሚለውን ነክታችሁ ከቪዲዮ ዘንዳ ሳውንዶችን ማስገባት ትችላላችሁ ማለት ነው፣ ቅድም በነገርኳችሁ መልኩ። ከዚህ በተጨማሪም ደግሞ ከጎን የመጨረሻው ሪከርድ የሚለው ነው። ሪከርድ የሚለውን ደግሞ የምትጠቀሙት የእናንተን ድምጽ ቪዲዮን ተከትላችሁ የሚያስፈልገው ቦታ ላይ እያወራችሁ ሊሆን ይችላል። እንዲሁም ደግሞ የተለያዩ ሳውንዶችን ሪከርድ እያደረጋችሁ ማስገባት ስትፈልጉ ሪከርድ የሚለውን ትጫኑታላችሁ ማለት ነው። ይህንንም እስከ ቪዲዮ ማብቂያም ሊሆን ይችላል ከቪዲዮ በኋላም ራሱ እየቀጠለላችሁ መጠቀም ትችላላችሁ ማለት ነው፣ ሪከርድ እያደረጋችሁ። ይህንንም ካደረጋችሁት በኋላ እናንተ ከጎን ተጨማሪ ሳውንድ ማስገባት የምትፈልጉ ከሆነ ልክ እንደ ቪዲዮ ሁሉ አድ ብላችሁ እንደምትመለከቱት ሳውንድ ትመርጡለትና አሁን ለምሳሌ ከቲክቶክ ዘንዳ ከራሱ ኦንላይን ከዚህ አንዱ ሙዚቃ መርጬ ልክ እንደዚህ ካዳመጥኩኝ በኋላ የመደመር ምልክቷን ተጭኜ አስገባዋለሁ ማለት ነው። ይህንንም ካስገባኝ በኋላ መቆራረጥ እችላለሁ። ሶ ይህም መቆራረጡ ላይክ ቅድም እንደ ቪዲዮ ዘንዳ ስንቆራረጥ እንደነበረው ስፕሊት በሚለው ነው። ሶ ልክ ዘንዳ እንደምትመለከቱ ወደ ጎና አንሸራትተውና እኔ የሚሆነኛል ወይም ደግሞ እዚህ ድረስ ነው የምፈልገው የምለው ድረስ ዘንዳ ከመረጥኩኝ በኋላ ማለት ነው ያንን ቦታ ላይ ስፕሊት የሚለውን በምጫንበት ሰዓት በቀላሉ እንደዚህ ይቆርጥልኛል ማለት ነው። የማልፈልገውን ፓርት ድሌት ብዬ ቪዲዮውን ደግሞ እንደዚህ ጫና አድርጌ ሳውንዱን ይዤ ድራግ በማድረግበት ሰዓት ወደ ጎን ተንሸራቶ ከመጀመሪያው ጀምሮ ይሆንልኛል ማለት ነው። ይህንንም ተጠቅሜ ፊድን የሚለው ጋር እንገባለን ማለት ነው፣ ወይም ፊድ የሚለው ጋር ማለት ነው። ይሄ ደግሞ ድምፁ መጀመሪያ ሲገባ ቅንስ ብሎ እየጨመረ እንዲሄድ ወይም ደግሞ እየጨመረ ገብቶ እየቀነሰ እንዲወጣ ለማድረግ ነው የሚጠቅማችሁ ማለት ነው። ይህንንም እናንተ በምትፈልጉ መልኩ አጀስት ማድረግ ትችላላችሁ ማለት ነው። በመቀጠልም ቮሊዩም የሚል አለ። ይሄ ደግሞ ቮሊዩም የሚለው ቶታሊ ድምፁ ወይም ያስገባነውን ሳውንድ 2-3 ድምጾች ሊሆኑ ይችላሉ ማች የማያረጉልን ከሆነ ወይም ደግሞ ኦቨር ላይ የጨመርናቸው ድምጾች ካሉ እነሱንም ደግሞ እንዴት አድርገን እናስተካክላለን ለሚለው ቮሊዩም የሚለው ጋር ገብተን እናስተካክላለን። ለምሳሌ እዚህ ዘንዳ እንደምትመለከቱት አሁን ሰብስክራይብ የሚል ቪዲዮዎችን በምታስገቡበት ሰዓት ድምፁን ከእናንተ ድምፅ የግዴታ መቀነስ ስላለባችሁ 100% ካረጋችሁት እኩል ድምፅ ሆኖ እንዳትደማመጡ ስለሚያረጋችሁ ቮሊዩም የሚለውን ዘንዳ አጅስት አደርጋችሁ እናንተ እስከ 1000 ድረስ ነው፣ ከ0 እስከ 1000 ድረስ ነው ማለት ነው። ባይ ዲፎልት 100 ላይ ነው የሚሆን። እናንተ ድምፁ ዝቅተኛም ከሆነ ሪከርድ ስታረጉ መጨመር ትችላላችሁ ማለት ነው። ልክ እንደዚህ እየቀነሳችሁ እየጨመራችሁ ቪዲዮውን ለእናንተ ድምፁ ስሙዝ እና ምርጥ ነው የሚሰማ እስከሚሆን ድረስ ማለት ነው። ምክንያቱም እናንተ አሁን ለምሳሌ ያንን ቪዲዮ በምትሰሩበት ሰዓት የራሳችሁ ክፍል ውስጥ ምናምን ናችሁ ከሆነ የምትሰሩት ቀስ ብላችሁ ነው ሪከርድ የምታረጉት። ቀጣይ ላይ ድምፁን መጨመር አለባችሁ ማለት ነው። በመቀጠልም ቮይስ ኢፌክት ነው። ቮይስ ኢፌክት ደግሞ ልክ እናንተ ድምፃችሁን እንደ ህፃን ወይም ደግሞ እንደሚያስቅ ሰው እንዲሁም የሴትና የወንድ እየቀያየራችሁ ጎርንን ያለ ድምጽ ማድረግም ስትፈልጉ እዚህ ዘንዳ ነው የምታስተካክሉ ማለት ነው። እዚህ ዘንዳ በጣም ብዙ የተለያዩ ድምጾች አሉ፣ ቤዚክ፣ ፈኒ እንዲሁም ደግሞ የተለያዩ አለ። እናንተም እዚህ ዘንዳ እያንዳንዱን በምነኩበት ሰዓት ልክ እንደ ማይክራፎን የሚያስተጋባ ድምጽ ሊሆን ይችላል እኮ ያለው እነሱን ነገሮች የመረጣችሁ ማስተካከልና ድምጹን መቀየር ትችላላችሁ። ከዚህ በተጨማሪም ደግሞ ሪዲዩስ ኖይዝ የሚለውን በመንካት ሪዲዩስ ኖይዝ የሚለውን ተጠቅማችሁ ደግሞ እናንተ ድምጹን በጣም ጥርት እንዲል ማድረግና ተጨማሪ ከናንተ ድምጽ ውጭ
ሌላ ድምጽ የገባ ካለ በቀላሉ ሪዲዩስ ኖይዝ የሚለውን ብቻ ተጠቅማችሁ ድምጹን ጥርት ማድረግ ትችላላችሁ። ማለትም ባክግራውንድ ላይ ያሉ ሙዚቃዎች ሊሆን ይችላሉ፣ ጫጫታዎች ሊሆን ይችላሉ፣ ሳታስቡት የሚገቡ ድምጾችን ኢቭን የሆነ ቤት ዘንዳ ድመት ራሱ ቢኖር የዛን ድምጽ የሚገባ ከሆነ በሪዲዩስ ኖይዝ አማካኝነት መመለስ ትችላላችሁ። በመቀጠልም ዱፕሊኬት የሚላለ እናንተ ሳውንዱን መደጋገም ከፈለጋችሁ ዱፕሊኬት እያላችሁ መደጋገም ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ቴክስት ነው። ቴክስት ላይ ደግሞ የተለያዩ አሪፍ የምላቸውን እያንዳንዶችን ነገር አሳያችኋለሁ ማለት ነው። በመጀመሪያ ከታች አር ቴክስት፣ ስቲከር፣ አውቶ ካፕሽን፣ ቴክስት ቴምፕሌት እና የተለያዩ አማራጮች አሉ ማለት ነው። ልክ ቴክስት የሚለው ውስጥ ገቡ በቴክስት ውስጥ ያሉ ብዙ ፊውቸሮች አሉት ማለት ነው። እኒህንም አንድ ባንድ የምናይ ይሆናል። መጀመሪያ አር ቴክስት የሚለው እናያለን። አር ቴክስት ላይ ገብተን ልክ እንደዚህ ጽሁፎችን ጽፈን የምንፈልገውን ጽሁፍ ለምሳሌ እኔ አሁን እዚህ ዘንዳ ጻፍኩኝ እንበልና ይህንን ጽሁፍ ተጠቅሜ እንዴት አድርገን የተለያዩ አኒሜሽኖችን ስታይሎችን መፍጠር እንችላለን። ይሄ ራሳችን ክሬት የምናደርገው ነው ማለት ነው። ራሱ አውቶ የተደረገ ወይም ኤዲት ማድረግ የምንችለው አይደለም። ሶ ዘንዳ ከላይ ያለ ራሱ የተዘጋጀ የጽሁፍ ባክግራውንድ ምናምን አለ። ይህንን እየተጠቀማችሁ ከላይ መቀየር ትችላላችሁ። ነገር ግን እዚህ ላይ አሁን ለምሳሌ ቢጫ በጥቁር ምናምን ያደረኩትን አልፈልግም ካላችሁ ከጎን ያለችዋን የኤክስ ምልክት ተጠቅማችሁ ራሳችሁ የቴክስቱን ከለር ልክ እንደዚህ እንደምትመለከቱት ለምሳሌ አሁን ቀይ ያደረኩት ቴክስት ከለሩ ማነው። በመቀጠል ስትሮክ የሚለው ውስጥ በመግባት ደግሞ እናንተ የምትፈልጉት እንደዚህ ፍሬም ትጠቀሙለታላችሁ። ከዛ ግሎ የሻዶ እና የተለያዩ አሁን ለምሳሌ ዘንዳ ግሎ አንጸባራቂ ነገሮችን ማድረግ ስትፈልጉ የሙዚክ ስላይሪክስ ላይ ምናምን የሚሰሩት ማለት ነው። በመቀጠልም ከዚህ ውጭ ደግሞ ባክግራውንድ አለ። ባክግራውንድ መጠቀም ትችላላችሁ እናንተ ጽሁፍ እንዲያንጸባርቅ ግሎ ላይ ካዘጋጃችሁ በኋላ ባክግራውንድ ላይ ራሳችሁ የባክግራውንዱን ደግሞ ድምቀቱን ከለሩን መቀየር ትችላላችሁ። እንዲሁም ደግሞ ከርቭነቱን የዳሩን ኤጁን ከርቭነት ቴክስቱን ተከትሎ ይሁን ወይስ ፓራግራፉን ተከትሎ ይሁን ባክግራውንዱን የሚለውን እዚህ ዘንዳ ነው እናንተ የምታስተካክሉ ማነው። ሶ ይህ ነገር በጣም ጎልቶ እንዲታይ የምትፈልጉ ከሆነ ኦፓሲቲውን በጣም ትጨምሩታላችሁ። ደግሞ እንዲቀንስ ከፈለጋችሁ እናንተ ይህንን ኦፓሲቲውን እየቀነሳችሁና እየጨመራችሁ በምትፈልጉ መልኩ አጅስት ማድረግ ትችላላችሁ ማለት ነው። በመቀጠልም ወደ ገን ሻዶ የሚላለ ማለት ነው። ሻዶ ደግሞ ጥላ መፍጠር ስትፈልጉ ከጎን ዘንዳ ለቴክስቱ ያ ቴክስቱ ወይም ደግሞ ጥቁር በጥቁር ባክግራውንድ ከሆነባችሁ የዋይት ሻዶ ሰታችሁ እናንተ ጽሁፉ ደመቅ ብሎ ጎልቶ እንዲታይ ማድረግ የምትችሉበት ይህንኛው ዲስታንስ አለ፣ አንግል አለ፣ ወደ የትኛው በኩል ይውጣ ከታች ከጎን የሚለውን ማስተካከል ትችላላችሁ ማለት ነው። ይህንን ካስተካከላችሁ በኋላ መጨረሻ ላይ ቦልድ ኢታሊክ የሚላለ እሱ ላይ ደግሞ ያው ጽሁፎችን ማጉላት ማጣመም ስትፈልጉ ነው ማለት ነው። ከዛ ስፔሲንግ የሚለው ጋር ደግሞ ጽሁፉን ወደ ጎን ዙሚን ዙም አውት የምታደርጉበትና ጽሁፎችን የምታራርቁበት የምታቀርቡበት መንገድ ነው ማለት ነው። ይህንንም ተጠቅማችሁ እናንተ ጽሁፉን በምትፈልጉ መልኩ ማቅረብ ትችላላችሁ። ከዚህ በተጨማሪም የጽሁፉን ስታይል አንግሉ መቀየር ትችላላችሁ ማለት ነው። እዚህ ዘንዳ ካርቭ የሚለው ጋር ደግሞ በመግባት ጽሁፉን ወደ ላይ እና ወደ ታይ ካርቭ እንዲሆን ማድረግ ትችላላችሁ ማለት ነው። ወደ ጎንም እንዲሆን ከፈለጋችሁ ስፔሲንግ ላይ ገብታችሁ እዛው ዘንዳ ወደ ቁም ለቁም ካረጋችሁት በኋላ መቀየር ትችላላችሁ ማለት ነው። በመቀጠል ኢፌክት ነው። ኢፌክት ላይ ራሱ የተዘጋጀ ጽሁፍ አለ ማለት ነው። እነሱን ተጠቅማችሁ ደግሞ እናንተ እንደምትመለከቱት የጽሁፎችን ራሳቸውን ችለው እናንተ አጅስት ካረጋችሁት መልኩዎች መቀየር ትችላላችሁ። በመቀጠል አኒሜሽን ነው። አኒሜሽን ላይ ደግሞ ቪዲዮ ላይ መጀመሪያ እንዳየ ነው ኤን አለ አውት አለ ከዛ ሉፕ የሚል አለ ማለት ነው። ወይም ኮምቦ የሚለው ቅድም ላይ እንዳየ ነው ማለት ነው። ሶ እዚህ ዘንድ አሁን ጽሁፉ ሲገባ ያለው ሪያክሽን ሲወጣ ያለው በመቀጠልም መሀል ላይ ሆኖ እንዴት አድርጎ የአውትና የኢኑን አንድ ላይ ይዞ እንዴት አድርገን መስራት እንችላለን የሚለውን ነው ማለት ነው። ሶ እዚህ ዘንዳ እናንተ በምትፈልጉ መልኩ በጣም ብዙ አይነት ያለ ቼክ ማድረግ ትችላላችሁ እያንዳንዱን እየገባችሁ ማለት ነው። ይህንን ነገር ስትጠቀሙ ኢንተርኔት ሊጠይቃችሁ ይችላል አንዴ ስትተዋርዱት ድረስ። ሶ እናንተ ኢንተርኔት ተጠቅማችሁ አንድ ጊዜ ብትዋርዱት በጣም በትንሽ የሜጋባይት ሙሉዎችን ማውረድ ትችላላችሁ። በጣም ቀላል ነው። ልክ እንደምትመለከቱት ጽሁፉ ቦግ ቦግ እንዲል ወይም ደግሞ እንዲሽከረከር እናንተ በፈለጋችሁ መልኩ እዚህ ከተዘረዘሩት ውስጥ ፍጥነቱን ደግሞ ከታይ ፋስት ስሎ የሚል አለ ማለት ነው። ስጨምሩት በጣም ስሎ ይሆናል፣ ስቀንሱት ደግሞ በጣም ፋስት ይሆናል ማለት ነው። ምክንያቱም ስቀንሱት ለአጭር ሰከንድ ነው የምትጠቀሙ ማለት ነው። ሶ ይህንን እንደዚህ ድሌት ላድርገውና ራሱ የተዘጋጀ ደግሞ መጠቀም ከፈለጋችሁ ቴክስት ቴምፕሌት የሚላለ ማለት ነው። ሶ ይህ ነገር ደግሞ የሚያገለግላችሁ ሶሻል ሚዲያ ላይ የምትሰሩ ከሆነ ራሱን የቻለ የሊንክ ማስቀመጫ፣ የላይክ በተን፣ የሰብስክራይብ በተን እንዲሁም የተለያዩ በጣም ብዙ ነው። ለዜና ቻናሎች ለፊልም የሚሰሩ ካሉ እነሱ የፊልም ኤዲት የምታደርጉ ከሆነ ከታይ የታይትል መጻፊያና የተለያዩ ነገሮች አሉ ማለት ነው። እነሱን ተጠቅማችሁ ልክ እንደምትመለከቱ ማስተካከል ትችላላችሁ። ወደ ታች ወረድ ስትሉም ደግሞ እንግዲህ ብዙ አለ ማለት ነው። እያንዳንዱ
ታይትል ቭሎግ የሚል አለ። እናንተ ወደ ጎን በጣም ብዙ ናቸው። ይሄ ካፕከት ራሱ ያዘጋጅልን ነው። እዚህ ዘንዳ አንድ ማወቅ ያለባችሁን ነገር አማርኛ ጽሁፎችን አይቀበልም። መጠቀም የምትችሉት እንግሊዘኛ ነው። የእንግሊዘኛ ዩቲዩብ ቻናል ካላችሁ የእንግሊዘኛ ላይ አሁን ለምሳሌ ሰብስክራይብ የሚለውን በአማርኛ ብዙውን ጊዜ ስለማናስገባውና በእንግሊዘኛ የተለመደ ነገር ስለሆነ እኒህ ላይክ ምናምን የሚሉትንም ነገሮች በተመሳሳይ በአማርኛ ስለማናስገባቸው እዚህ ዘንዳ ያሉትን ነገሮች በምንጠቀምበት ሰዓት ልክ እንደዛ አሁን የቲክቶክ ዩዘርኔም ምናምን የቴሌግራም ዩዘርኔም ማስቀመጥ ስንፈልግ እዚህ ጋር ነው የምናስቀምጠው ማለት ነው። ምክንያቱም ራሱ የተዘጋጀ ነው። ኤዲት ማድረግ ስንፈልገው የምንፈልገውን ዳውንሎድ አድርጎ ከጨረስ በኋላ ልክ እንደዚህ ጫና አድርገን አንዴ ከነካም በኋላ ቴክስቱን አጥፍተን እኛ ወደምንፈልገው ካስተካከልን በኋላ ዙም ኢን ዙም አውት እንዲሁም ደግሞ የምንፈልገው ቦታ ላይ እንደዚህ እየቀያየር መጠቀም እንችላለን። እዚህ ዘንድ አስቀምጠነው ደግሞ ይህ ነገር አልመጣልን ካለም መቀየር የምንችልበት መንገድ አለ ማለት ነው። ከታይ አንድ ጊዜ ቴክስቱን ከጻፋችሁት በኋላ ከታይ የምትፈልጉትን እየመረጣችሁ ክሊክ በምታደርጉበት ሰዓት ልክ እንደዚህ ይቀይርላችኋል ማለት ነው። ጽሁፉ የተቀመጠበትን ወይም የጽሁፉን አገባብ ከነባግራውንዱ አኒሜሽኑን ጨምሮ ማለት ነው። እናንተ የምትፈልጉትን ቦታ ላይ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ይሄንንም አድርጋችሁ መጠቀም ትችላላችሁ። ከዚህ በመቀጠል ድራው ነው። እዚህ ዘንዳ ራሱ የመጀመሪያው ጀነሬት አውዲዮ ላይሪክስ የሚላል ላይሪክስ ለሙዚቃ እንግሊዘኛ የምትጠቀሙ ከሆነ ነው። በተመሳሳይ እዚህ ዘንዳ ደግሞ አውቶ ጀነሬት ካፕሽን ነው። እንግሊዘኛ ቃላቶችን የምትናገሩ ከሆነ ራሱ ጀነሬት እንዲያደርግላችሁ ነው። አማርኛ ስለማይሰራ ልለፈውና ሌላ ከዚህ በመቀጠል ስቲከርና ድራው የምታረጉት መንገድ ነው ማለት ነው። ድራው የሚለው ያው ብዙውን ጊዜ አትጠቀሙትም። ነገር ግን በእጃችሁ መስራት የምትፈልጉ የሆነ ነገር መጠቆም የምትፈልጉ ሲኖር ልክ እንደዚህ የምትፈልጉትን ትጽፉና ራሱ አኒሜሽኑንም ሁሉንም ፓተርኑንም ኦፓሲቲ እና የተለያዩ ነገሮችን ማስተካከል ትችላላችሁ። ነገር ግን ይሄም ብዙውን ጊዜ ስለማንጠቀመው አያስፈልግም። ያው ግን መጠቀም ከፈለጋችሁ በዚህ መልኩ ነው። ስቲከር ጋር ደግሞ የሚስቁ ኢሞጂዎች እንዲሁም ደግሞ የተለያዩ አቅጣጫ ጠቋሚ የጣት ምልክቶች፣ ቀስቶች እና የተለያዩ እንዲሁም ብለር የምንፈልጋቸው ከሆነ ብለሪንጉን ቦታዎችን እነሱን እያንዳንዱን ወደ ታይ የሚቆጥር ወደ ላይ የሚቆጥር ሰከንዶችን ኤክስ ራይት ምልክቶችን እንዲሁም ደግሞ የተለያዩ ኢሞጂዎች አሉ። ልክ እንደዚህ እንደምትመለከቱ ማለት ነው። ለምሳሌ እኔ ላይክ የሚለውን ላሳያችሁ። እናንተ በዚህ አጋጣሚ ላይክ ካላደረጋችሁ እስካሁን ቪዲዮውን ላይክ አድርጉ። ላይክ የሚለውን ከመረኩ በኋላ እንደዚህ በምፈልገው መልኩ አጅስት አደርጋለሁ ማለት ነው። እዚህ ዘንዳም አኒሜሽን አለው ማለት ነው። አኒሜሽኑም ተመሳሳይ ስለሆነ እነሱን እንጠቀማለን ማለት ነው። ቀጥታ ወደ አስፔክት ሬሾ ወስዳቸዋለሁ ማለት ነው። አስፔክት ሬሾ ደግሞ ለምንድነው ይሄንን ቪዲዮ የምንሰራው ማለትም ለዩቲዩብ ቻናል ነው፣ ለቲክቶክ ነው፣ ለኢንስታግራም ነው የሚለውን የምንመርጥበት ነው። እዚህ ዘንዳ እንደምትመለከቱት እኔ ለዩቲዩብ ከሆነ 16:9 ያደርገዋለሁ። ነገር ግን ቲክቶክ ከሆነ ደግሞ 9:16፣ ኢንስታግራም ከሆነ 1:1 እያደረጋችሁ መቀየር ትችላላችሁ። እንዲሁም ከስተም አለ። እዚህ ዘንዳ የራሳቸው ምልክት ስላለ ይህንን መጠቀም ትችላላችሁ። በመቀጠልም ፊልተር ኤንድ አጀስትመንት የሚላለ ማለት ነው። እነሱን ያለን ይሄ ፊልተር እና አጀስትመንት ደግሞ የቪዲዮአችንን ጥራት እንዲሁም ደግሞ ቲክቶክ ላይ የሚያማምሩ ፎቶዎችን በቪዲዮ ሲሰሩ ካያችሁ እነሱን ለመጠቀም ነው ማለት ነው። እዚህ ዘንዳ እንደምትመለከቱት ፊልተሮችን በቀያየርኳቸው ቁጥር ራሱ ካፕከት ያዘጋጃቸውን ማለት ነው። እነሱን በቀያየርኳቸው ቁጥር ቪዲዮ ይቀያየራል። ነገር ግን አጀስትመንት የሚለው ላይ ከገባችሁ ወይም አጀስት የሚለው ጋር ከገባችሁ በኋላ ራሳችሁ ማስተካከል ትችላላችሁ። እንደምትመለከቱት ሳቹሬሽን የሚለው ከለር ለመስጠት ነው። ብራይትነስ፣ ሻርፕነስ የሚለው ደግሞ ራሱ የቪዲዮውን እያንዳንዷን ነገር ጥርት ለማድረግ የሚጠቅማችሁ ነው። ሻዶ ምናምን እየጨመራችሁ የቪዲዮአችሁ ላይ ስትሬት እስኪመጣ ድረስ መቀየር ትችላላችሁ ማለት ነው። ይህ ነገር እንደየቪዲዮአችሁ የተለያየ ስለሆነ ራሳችሁ መጠቀም ትችላላችሁ። ወይም ደግሞ የራሳችሁን ቪዲዮ ያነሰውን ነገር እዚህ ዘንድ አያያችሁ መጨመር ትችላላችሁ። ከዚህ በመቀጠልም HSL የሚለውን በመጫን ደግሞ ልክ እንደ ላይትሩም ያንዳንዱን ከለር አጀስት ማድረግ ትችላላችሁ ማለት ነው። ይህንንም ተጠቅማችሁ እናንተ አሪፍ የቪዲዮ ጥራት ማግኘት ትችላላችሁ። ነገር ግን ይሄ ከከበዳችሁ ፊልተር ጋር በመግባት ራሱ ያዘጋጀላችሁ መጠቀም ትችላላችሁ። ነገር ግን ከፊልተር ይልቅ ሞር እናንተ አጀስትመንትን ብትጠቀሙ የራሳችሁን ቪዲዮ በደንብ ጥርት እንዲል ማድረግ ትችላላችሁ። በመቀጠልም ቪዲዮ ኢፌክት ነው። ቪዲዮ ኢፌክት ደግሞ የሚያገለግላችሁ የሆነ ቦታ ላይ ብለር እንዲሆን ከፈለጋችሁ እንዲሁም ደግሞ ቦዲ ብለር የፊታችሁ ብቻ እንዲንቀሳቀስ እንዲሁም የፎቶ ኢፌክት እና የፎቶ ፊልተር አለ ማለት ነው። ለምሳሌ አሁን ይሄ ቪዲዮ ፊልተር ላይ እያንዳንዱ ሙሉ ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ ራሱ ፊልተር አድርጎ ኤዲት አድርጎ የሚሰጠን ነው ማለት ነው። ይሄ አሁን ለምሳሌ እንደምትመለከቱት ዘንድ አሁን ብዙ ፊልተሮች አሉ። አሁን ትሬንዲንግ የሆኑ የክሪስማስ ምናምን አሉ ማለት ነው። እናንተ አሁን ዘንዳ በምቀይሩበት ሰዓት አሁን አዲስ ዓመት ሊመጣ ከሆነ ያንን ነገር ራሱ እየቀያየረ ያመጣላችኋል ማለት ነው። እዚህ ዘንዳ የመረጣችሁትንም ነገር ፍጥነቱን ሳይቀር አጀስት ማድረግ ትችላላችሁ። እንደምትመለከቱት አሁን ቪዲዮውን እዚህ ዘንዳ ካሉት አንዱን በመርጥበት ሰዓት ብለር ሆኖ እየጠራ ይሄዳል ማለት ነው። እናንተ ዘንዳ ካለው ከተዘረዘረው ውስጥ የራሳችሁን አውርዳችሁ መጠቀም ትችላላችሁ። በመቀጠልም አጀስትመንት የሚለውን እዚህ ዘንዳ በምነኩበት ሰዓት እንዲህ ስፒዱን ኢንተንሲቲውን እና ብለርነሱን
መቀየር ትችላላችሁ ማለት ነው። ይህንንም ተጠቅማችሁ የአንድን ቪዲዮ በጣም ውበቱን መጨመር ትችላላችሁ ማለት ነው። የማትፈልጉ ኮኔክስ ማለት ትችላላችሁ። ይህንንም ተጠቅማችሁ በአሪፉ ቪዲዮአችሁን ያሳምርላችኋል ማለት ነው። ከዚህ በመቀጠል በጣም ወሳኙ ነገር ደግሞ ምንድነው? ኦቨርሌይ ነው ማለት ነው። ኦቨርሌይ ደግሞ የሚጠቅመን በቪዲዮ ላይ ቪዲዮ ለመደረብ ወይም ደግሞ በቪዲዮ ላይ ፎቶ ለመደረብ ለምሳሌ አሁን ዩቲዩብ ላይ ሰብስክራይብ በተን ማስገባት ስንፈልግ ግሪን ስክሪን የሆኑ ቪዲዮዎችን የሚም ቪዲዮዎችን ስንሰራ ማስገባት ከፈለግን ነው። ሪአክሽን ቪዲዮዎችን የምንሰራ ከሆነ ለምሳሌ አሁን እዚህ ዘንዳ ከተዘረዘሩት ውስጥ አንዱን ቪዲዮ ላስገባና ላሳያችሁ። እንደምትመለከቱት ይህንን አድ ስለው ያመጣልኛል። እናንተም ይህንን ዙም ኢን ዙም አውት አድርጋችሁ ማስተካከል ትችላላችሁ። ከዚህ በመቀጠል ክሮፕ ማድረግም ትችላላችሁ። ይህንን ነገር አሁን ፊቱን ብቻ ከሆነ የምትፈልጉት በምትፈልጉት መልኩ ክሮፕ ቦታ ላይ በመግባት ማለት ነው ሆዲ ዘንዳ ፈልጋችሁ ክሮፕ የሚለው ጋር በመግባት ልክ እንደዚህ እንደምትመለከቱት ጠጋ እያደረጋችሁ እያንዳንዱን ነገር በአሪፉ ትቆርጡለታላችሁ ማለት ነው። እዚህ ዘንዳ እንደምትመለከቱት አሁን ይሄንን ክሮፕ ላደርገው ነው ማለት ነው በሰውየው ፊት ስትሬት። ይሄንን ክሮፕ ካደረኩትኝ በኋላ ልክ እንደዚህ የምፈልገው ቦታ ላይ ሙቭ አድርጌ ማስተካከል እችላለሁ ማለት ነው። ከዚህ በመቀጠል ደግሞ ይህንን ነገር ማስክ ማድረግ እችላለሁ። ማለትም ክብ በክብ ኦቫል ሼፕ ምናምን እንዲሁም ማድረግ እችላለሁ። ያን ለማድረግ ደግሞ ቪዲዮውን ነክቼ ወደ መጨረሻ ላይ ሰድ ማስክ የምትል ኦፕሽን አለች ማለት ነው። መጨረሻ ላይ ዘንዳ ማስክ የምትለዋን እንዲነካለው። በመቀጠልም ልክ እንደምትመለከቱት ሰርክል የሚለውን እመርጣለሁ ማለት ነው። በመቀጠልም ሰርክል የሚለውን ከመረኩ በኋላ ልክ እንደዚህ በክብ በፈለኩት መልኩ አጀስት ካረኩ በኋላ የምፈልገው ቦታ ላይ ያረኩኝ ልክ የሪአክሽን ወይም የሚም ቪዲዮዎችን በቀላሉ መስራት እችላለሁ ማለት ነው። ይህንንም ተጠቅማችሁ እናንተ ቤዚካሊ አሪፍ ኤዲተር መሆን ትችላላችሁ። እታች ያሉ ያልጠቀስኩላችሁ ነገር ካለ እነሱን ደግሞ እንዲጠቅስላችሁ የምትፈልጉትን ኮሜንት ላይ ታስቀምጡልኛላችሁ። ይህን ቪዲዮ ደግሞ ሙሉ ማየት ከፈለጋችሁ ከላይ ኤክስ የምትለዋን ነክታችሁ ወይም ደግሞ ይቺ የዙም ምልክት በመንካት ሙሉ ነገር ጠፍቶላችሁ ኤዲት ያደረጋችሁትን ቪዲዮ አንድ ባንድ ከመጀመሪያው እስከ መጨረሻው እየመላለሳችሁ ማየት ትችላላችሁ ማለት ነው። ከዚህ በመቀጠልም ይህንን ቪዲዮ በዚህ ልክ ከሰራችሁት በኋላ ኤክስፖርት ማድረግ ነው የሚቀረን ማለት ነው። ኤክስፖርት ለማድረግ ደግሞ የሚያስፈልጋችሁ ከላይ 1080 የምትለዋን ትጫኑትና እንደምትመለከቱት የመጀመሪያው ሪዞሉሽን የሚላለ ለቲክቶክ ከሆነ 1080 ብታደርጉት ይመከራል። ለዩቲዩብ እና ለተለያዩ ነገሮች ደግሞ 2K ወይም 4K ጋር በምታደርጉበት ሰዓት ቪዲዮአችሁ በጣም ጥርት እንዲልና ስሙዝ የሆነ እይታ እንዲኖረው ያደርግላችኋል ማለት ነው። ሁለተኛ ላይ ያለው ፍሬም ሬት ነው። ፍሬም ሬቱ ደግሞ አንድ ቀጥ የሚል ቪዲዮ ከሆነ ወይም ደግሞ እንቅስቃሴው ዘንዳ በጣም የሚዘገይባችሁ ከሆነ ይህንን መጨመር አለባችሁ ማለት ነው። በተለይ የአክሽን ቪዲዮ እንዲሁም የአክሽን ማለትም የፊልም ስራዎች ቪዲዮ የምትሰሩ ከሆነ አጫጭር ሾርት ሙቪ የምትሰሩ ከሆነ ይህንን 60 ላይ ብታደርጉት ይመከራል ማለት ነው። በመቀጠልም ኮድ ሬት የሚለው ደግሞ ሜጋባይት ፐር ሰከንድ የሚለውን ይሄ ራሱን ሪኮመንድ የሚያደርጋችሁ ላይ ብትጠቀሙት አሪፍ ነው። ምክንያቱም ሃይ በሚለው ላይ በምታደርጉበት ሰዓት ስልካችሁ ላይ ብዙ ቦታ ይዝባችኋል ማለት ነው። በአንድ ሰከንድ ውስጥ ምን ያህል ሜጋባይት የያዝ የሚለውን ነው ማለት ነው። እናንተ ይህን ነገር አጅስ ካደረጋችሁ በኋላ ከላይ ያለውን ኤክስፖርት የሚለውን በምትጫኑበት ጊዜ ልክ እንደዚህ ቪዲዮውን በራሱ ኤክስፖርት ያደርግላችኋል ማለት ነው እስከ 100 ቆጥሮ። በመቀጠልም ይህንን ካደረጋችሁ በኋላ እንደምትመለከቱት ቪዲዮአችሁን እዚሁ ዘንዳ መመልከት ትችላላችሁ ማለት ነው። እስካሁን ድረስ ሰብስክራይብ ካላደረጋችሁ በድጋሚ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።